English grade 1 unit 3. English grade 1 unit 3. We will see this. እንግሊሽ ግሬድ 1 ለአንደኛ ክፍል እንግሊዘኛ የተዘጋጀውን ዩኒት 3 ዩኒት ማለት ነው ምዕራፍ ማለት ነው ብለናል። ይሄንን እንመለከታለን። እንግሊሽ ግሬድ 1 ለአንደኛ ክፍል የተዘጋጀው ዩኒት ወይም ምዕራፍ 3 ካለርስ የሚል ነው የምንመለከተው ማለት ነው። ምን አልኳችሁ? የምንመለከተው ካለርስ ዩኒት ስንት? ዩኒት 3 ካለርስ የሚለውን ማለት ካለር ማለት ነው ቀለሞች ማለት ነው። ቀለሞች የሚለውን እንመለከታለን። there are different types of colors የተለያዩ ከለሮች አሉ ወይም ደግሞ ቀለሞች አሉ። እነሱን በሚገባ ለማየት እንሞክራለን ማለት ነው። እነሱን እንመለከታለን። እሺ ሴክሽን 1 ኦራል ላንጉጅ Section 1 oral language ማለት የቃል ጥናት ማለት ነው። የቃል ጥናት በቃላችን የምናጠናው ማለት ነው ልጆች። ስለዚህ ይህንን አሁን ምን እንደሆነ አብረን እንመለከታለን ማለት ነው። ሌሰን 1 አይደንቲፋይ ከለርስ አሁን የተለያየ ቀለም አይነቶች አሉ። እነሱን ትለያላችሁ ማለት ነው። አይደንቲፋይንግ ከለርስ ሌሰን 1 ምንድነው? አይደንቲፋይንግ ከለርስ ቀለሞችን መለየት ማለት ነው ልጆች። ሌሰን 1 አይደንቲፋይንግ ከለርስ ማለት ቀለሞች ምን አይነት ስም እንዳላቸው እነሱን መለየት ማለት ነው። ስለዚህ አሁን አንድ ባንድ ለማየት እንሞክራለን። ቀለሞቹ ምን አይነት እንደሆኑ ስማቸው ምን እንደሆነ አንድ ባንድ ለማየት እንሞክራለን ማለት ነው። ይህም ግልጽ እንዲሆንልን በቀለሙ በዛው በራሱ እየጻፍን አብረን እንመለከታለን። እሺ አሁን ግሪን የምጽፍበት ቀለም የምጠራውንም ስሙንም ይሆናል ማለት ነው። አያችሁ ግሪን ምን ማለት ነው? አረንጓዴ አያችሁ አረንጓዴ ማለት ነው። ግሪን ማለት አረንጓዴ ማለት ነው። እንዳትረሱ የጻፍኩበትም ቀለሙ በምንድነው? በአረንጓዴ ቀለም ነው የጻፍኩት ማለት ነው። ከለሩ ይህን ይመስላል። ምን ይባላል? ግሪን ይባላል። አረንጓዴ ማለት ነው። ሁለተኛ ደግሞ የምንመለከተው ምንድነው? ብሉ ደግሞ ምን አይነት ከለር ነው ያለው ልጆች? ብሉ ያችሁ ብሉ ደግሞ ማለት ነው ሰማያዊ ይሄን ይመስላል ማለት ነው። ብሉ የጻፍኩበት ቀለሙም በምን ነው? በሰማያዊ ቀለም ነው የጻፍኩት ማለት ነው። ብሉ የሚለው ሰማያዊ ማለት እንደሆነ እንዳትረሱ እሺ። ብሉ ሰማያዊ ማለት ነው። አሁን ደግሞ ቀጥለን ሬድ ምን እንደሆነ እሱ እንመለከታለን። ሬድ ማለት ነው ቀይ ማለት ነው ልጆች። ቀይ ሬድ ማለት ቀይ ማለት ነው። ስለዚህ የጻፍኩትም በምን ነው? በቀይ ቀለም ነው ማለት ነው። ስለዚህ ከለሩም ይሄን ይመስላል። ይሄን ትዙ ያስፈልጋችኋል። ሬድ ማለት ቀይ ማለት ነው። አሁን ደግሞ የሎ የሚለውን እንመለከታለን። መልኳችሁ የሎ ማለት ነው። የሎ ማለት ቢጫ ማለት ነው። የጻፍኩትም በምን ነው? በቢጫ ቀለም ነው የጻፍኩት። የሎ ማለት ይሄን ይመስላል ማለት ነው ልጆች። ያችሁ የሎ ማለት ይሄን እንደሚመስል ልትይዙ ያስፈልጋችኋል ማለት ነው።
እሺ ብላክ ብላክ ደግሞ ምንድነው? ጥቁር ጥቁር ማለት ነው። ብላክ ጥቁር ነው። ፐርፕል ምንድን ነው? ፐርፕል ቀለሙ ምን ይመስላል የሚለውን አብረን እናያለን። አያችሁ ፐርፕል ፐርፕል ምንድን ነው? ሐምራዊ ማለት ነው። ሐምራዊ ፐርፕል ማለት ይሄ ነው። ሐምራዊ ማለት ነው። የጻፍኩበትን ቀለም ይመስላል ማለት ፐርፕል የምንለው ይሄን የጻፍኩበትን ቀለም ይመስላል። እንዲሁም ደግሞ አያችሁ ፒንክ ይሄ ደግሞ ምን ነው? ፈዘዝ ያለ ሐምራዊ ማለት ነው። ፈዘዝ ያለ ሐምራዊ ማለት ነው። እሺ ሌላ ምን አለ ደግሞ? ብራውን ደግሞ ምንድን ነው? ያችሁ ብራውን ይሄ ደግሞ ምንድን ነው? ቡናማ ማለት ነው። ብራውን ማለት ቡናማ ከለር ማለት ነው። ስለዚህ እነዚህን በደንብ ትዛቸው ያስፈልጋቸዋል። ሌላ ምንይ? እሺ ሌላ ደግሞ ሬድ አየን፣ የሎው አየን፣ ብሉ አየን፣ ግሪን አየን፣ ፐርፕል አየን። ኦሬንጅ ደግሞ ምነው? ብርቱካናማ ኦሬንጅ ያችሁ ኦሬንጅ። ይሄ ደግሞ ምነው? ብርቱካናማ ማለት ነው። ኦሬንጅ ማለት እሺ ብርቱካናማ አየን፣ ብራውን አየን። እሺ አሁን እነዚህን ካየን እንግዲህ አክቲቪቲ 2 የሚለውን እንመለከታለን። አክቲቪቲ 2 ምንድን ነው? አክቲቪቲ ማለት ተግባር ማለት ነው። ይህ አክቲቪቲ ማለት ተግባር ማለት ነው። ተግባር ስንት? ተግባር 2 ምን እንደሆነ ቀጥለን እንመለከታለን ማለት ነው። ምን አለ? ተግባር 2 የሚለው ሲንግ ዘ ከለርስ ሶንግ አፍተር ዩር ቲቸር። ሲንግ ተብላችኋል ማለት ሲንግ ማለት ነው። ሲንግ ዘምሩ ማለት ነው። ሲንግ ማለት ዘምሩ ማለት ነው። ዘ ከለርስ ሶንግ ከለርስ ማለት የቀለሞችን ማለት ነው። የቀለሞችን እሺ የቀለሞችን ምንድን? ሶንግ ደግሞ ማለት ነው። ያችሁ ልጆች ሶንግ SONG። ይሄ ደግሞ ምንድነው? መዝሙር ማለት ነው። መዝሙር ሲንግ ዘ ከለርስ ሶንግ አፍተር ዩር ቲቸር ማለት ካስተማሪያችሁ በኋላ አስተማሪያችሁ መጀመሪያ ይዘምሩላችኋል። ከዛ በኋላ እናንተ ደግሞ እንድትዘምሩ ታዛችኋል ማለት ነው ይላል። ሬድ፣ የሎ፣ ብሉ፣ ግሪን፣ ፐርፕል፣ ኦሬንጅ፣ ብላክ፣ ብራውን ኦል ዘ ከለርስ አር ሶ ብራይት ኢንዲድ ኢት ኢዝ ቢዩቲፉል ሳይት። አያችሁ ሬድ ማለት ቀይ ማለት ነው ብያችኋለሁ። ሬድ ምንድን ነው? ሬድ ቀይ፣ የሎው ቢጫ፣ ብሉ ሰማያዊ፣ ግሪን አረንጓዴ፣ ፐርፕል ሐምራዊ፣ ኦሬንጅ ብርቱካናማ፣ ብላክ ጥቁር፣ ብራውን ቡናማ። እነዚህ ከለሮች ናቸው ማለት መዝሙር ላይ ያሉት። ስለዚህ እናንተ እነዚህን በሚገባ ልታጠኗቸው ያስፈልጋችኋል ማለት ሶንግ ነው። እሺ አክቲቪቲ 3 ማች ሳውንድስ ኦፍ ዘ ሌተርስ RYB። አሁን ማች ማለት ነው። ማች ማለት አዛምዱ ማለት ነው። አዛምዱ ማለት ነው። ማች ሳውንድስ ኦፍ ዘ ሌተር። ሳውንድ ማለት ደግሞ ድምጽ ማለት ነው። ድምጽ
ሳውንድ ማለት ድምጽ ማለት ነው። ዘሌተርስ አር ዋይ ቢ ማለት ናቸው። አር ዋይ ቢ ፒ ኤንድ ኦ እነዚህ ሳውንድ ያላቸውን አዛምዱ ተብሎ ዊዝ ወርድ ሳውንድ ከማገር ተወርዱት የምታወዳድሩት የምታዛምዱ ከማን ጋር ነው? ለምሳሌ አር ያለበት ቃል አለ፣ ዋይ ያለበት፣ ቢ ያለበት፣ ፒ ያለበት፣ ኦ ያለበት ጋር አዛምዱ የተባላችሁ አሁን እያየን እንሄዳለን ማለት ነው። እሺ ለምሳሌ አር ያለበት ማን ነው? ሬድ አያችሁ፣ ሬድ ወይም በቀዩ ልጻፍላችሁ እንዲገባችሁ በደንብ። አር ያለበት ማን ነው? አዎ ሬድ አለ ማለት ነው። አር ያለበት። ዋይ ያለበት ደግሞ እሺ ዋይ ያለበት ደግሞ አያችሁ፣ ዋይ ያለበት ማን ነው? የሎ ምን ማለት ነው? ቢጫ ማለት ነው። የሎ ማለት ምን ማለት ባልኳችሁ ቢጫ ማለት ነው። ስለዚህ እሺ አር ያለበትን እንትን ልበላሽ ቀለሙ ነው። አር ያለበት ሬድ ነው፣ በቀይ ነው። ዋይ ያለበት የሎ ነው፣ ቢጫ። እንዲሁም ደግሞ አሁን ቢ ያለበት ማን ነው? ብላክ ቢ ያለበት ሆኖ በጥቁር ከሆነ ምንድነው? ብላክ ይሆናል። በሰማያዊ ከሆነ ደግሞ ቢ ያለበት ማን ይሆናል? ብሉ። ያችሁ ቀለሙም እንደዚህ እንደሆነ በደንብ ልታስተውሉ ያስፈልጋቸዋል። ይህ ብሉ ምን ነው? ሰማያዊ። ብላክ ጥቁር ማለት ነው። እሺ አሁን ደግሞ ፒ ያለበት ሆኖ ቀለሙን ደግሞ እዚሁ ተወስናላችሁ። ፒ ያለበት አሁን ማን እንበል? እንቀል ከለር ነው ይብለናል። ፐርፕል ሐምራዊ። አየሽ ፐርፕል ማለት ማለት ነው ሐምራዊ ማለት ነው። እሺ አሁን ደግሞ ፒ ያለበት ሆኖ ቀለሙ ደግሞ ምን እንደሚመስል ላሳያችሁና እናንተ ትወስናላችሁ። ፒ አያችሁ፣ እቺ ፒንክ ፈዘዝ ያለ ሐምራዊ ማለት ነው። ፒንክ ፈዘዝ ያለ ሐምራዊ ማለት ነው። እሺ አሁን ደግሞ የምንመለከተው ምን ነው? ኦ ያለበት ሆኖ ከለሩ እንደዚህ ቢሆን ምንድነው? ኦሬንጅ ምን ነው? ብርቱካናማ ማለት ነው። ስለዚህ ሌላው ደግሞ የምንመለከተው ምን ነው? ጂ ያለበት ሆኖ እንደዚህ አይነት ከለር ቢኖረው ምን ትላላችሁ? ጂ ምንድን? ግሪን ምንድነው? አረንጓዴ አያችሁ፣ አረንጓዴ። ስለዚህ እነዚህን ከለሮች እንደዚህ ያርጋችሁ ታርጋላችሁ፣ ታዛምዳላችሁ ማለት ነው። እንደዚህ አድርጋችሁ ታዛምዳላችሁ ማለት ነው። አሁን ደግሞ የምንመለከተው አክቲቪቲ ዋን ማለት ያቸው ተግባር አንድ ማለት ነው። ሊስን ኤንድ ማች ሳውንድስ ኦፍ ዘ ሌተርስ ቢ ሲ ኤፍ ኤች ኤል ኤም ኤንድ ኤስ በእነዚህ በእያንዳንዳቸው ሁለት ቃላትን መመስረት ማወቅ ነው የምትማሩ ማለት ነው። ሁለት ቃላትን ታውቃላችሁ ማለት ነው። በደንብ ተከታተሉ። እሺ በቢ እቺ ካፒታል ቢ ናት፣ እቺኛዋ ስሞል ቢ ናት። ስለዚህ በቢ በተርፍ ላይ
በተር ፍላይ በተርፍላይ ምን ማለት ነው? ቢራቢሮ አያችሁችምና ቢራቢሮ ማለት ነው። ቢራቢሮ ማለት ነው። ሌላ በቢ ቦል ምን ማለት ነው? ኳስ አያችሁ፣ ሁለት ቃላት አወቃችሁ ማለት በማን በቢ ካቺ ካፒታል ቢ ናት፣ እችኛዋ ደግሞ ስሞል ቢ ናት። በእነዚህ በሁለቱ ሁለት ምን መሰረታችሁ? ሁለት ቃላት መስርታችኋል ማለት ነው። ስለዚህ በሌሎችም እንዲያደርግን እንመሰርታለን። አሁን እናንተም በደንብ ልትዙ ያስፈልጋችኋል። አሁን ደግሞ በሲ እቺ ካፒታል ሲ ናት፣ እቺ ስሞል ሲ ናት። በሲ ስንመሰርት ካሮት የመጀመሪያ ካሮት ያችሁ ካሮት ምን ነው? ካሮት ነው። ካሮት ታውቃላችሁ አይደል ልጆች? ሁለተኛ ደግሞ ኬፕ ደግሞ ምን ነው? ኮፊታ ማለት ነው። ኮፊታ ራስ ላይ የሚለበስ ኮፊታ ማለት ነው። ካሮት ነው ብያችኋለሁ። ስለዚህ አሁን በማን መሰረት? በሲ መሰረት። አሁን ደግሞ ማን እንመሰርታለን? በኤፍ እንመሰርታለን ማለት ነው። በእቺ ካፒታል ኤፍ ናት፣ እቺ ደግሞ ስሞል ኤፍ ናት። ሁለት ቃላት ስንመሰርት ፍሮግ የመጀመሪያው ፍሮግ ምን ናት? እንቁራሪት ማለት ነው ፍሮግ። ሁለተኛ ደግሞ ምን አለች? ፊሽ ደግሞ ምንድነው? አሳ ማለት ነው። አያችሁ። ስለዚህ ሁለት ቃላትን መስርተናል ማለት ነው። በማን ነው? በኤፍ ሁለት ቃላት መሰረት። አሁን ደግሞ በኤል ሁለት ቃላት እንመሰርታለን። አሁን ደግሞ በኤል ሁለት ቃላት እንመሰርት። ካፒታል ኤል ናት፣ እቺ ስሞል ኤል ናት። ቆይ በደንብ ልጻፍላችሁ። እችኛዋ ካፒታል ኤል ናት፣ እችኛዋ ደግሞ ስሞል ኤል ናት ማለት ነው። ስለዚህ ሁለት ቃላት ስንመሰርት አንደኛው ሌመን ነው፣ ሎሚ ማለት ነው። ሎሚ። ሁለተኛ ደግሞ ላዳር ምንድነው? ላዳር ደግሞ መሰላል። ይሄ ደግሞ መሰላል። አያችሁ፣ መሰላል ማለት ነው ላዳር ማለት። ስለዚህ በኤል አሁን ስንት ቃል መሰረት? ሁለት መሰርተናል። እናንተ በደንብ ልትይዙ ያስፈልጋችኋል። እሺ አሁን ደግሞ በኤም እንመሰርታለን። እቺ ካፒታል ኤም ናት፣ እቺ ደግሞ ስሞል ኤም። በኤም ስንመሰርት ማንጎ ምንድነው? ማንጎ ነው። በአማርኛም ማንጎ ይባላል። ሌላኛው ስንመሰርት ደግሞ ሙን ማለት ነው? ጨረቃ ማለት ነው። ስለዚህ በኤምም በአሁን ሁለት መሰረት ነው። ይሄኛው ሙን ማለት ጨረቃ ማለት ነው ልጆች፣ ጨረቃ ማለት ነው። እሺ አሁን በማን መሰረት? በኤም መሰረት። አሁን ደግሞ በማን መሰረታለን? በኤስ እንመሰርታለን ማለት ነው። እቺ ካፒታል ኤስ ናት፣ እቺ ደግሞ ስሞል ኤስ ናት። በኤስ እንመሰርት ስታር ምን ማለት ነው? ስታር ማለት ኮከብ ማለት ነው። ኮከብ ያቺው ስታር ማለት ኮከብ ማለት ነው። ሁለተኛ ደግሞ ስፓይደር ማለት ነው ሸረሪት ማለት ነው። ሸረሪት። እሺ ጥሩ ልጆች፣ አሁን በኤስን መሰረት ቀጥለን በማን እንመሰርታለን? በጂ እንመሰርታለን ማለት ነው። በጂ እንመሰርታለን ስንት? ሁለት ቃላት። በጂ ደግሞ ስንመሰርት እቺ ካፒታል ጂ ናት፣ እቺ ደግሞ ስሞል ጂ ናት፣ እንዳትረሷት። በጂ ስንመሰርት የመጀመሪያው ጊታር ማለት ጊታር የሚባል የሙዚቃ መሳሪያ ነው። ሁለተኛ ደግሞ ግሬፕስ ማለት ደግሞ ማለት ልጆች፣ ግሬፕ ማለት ወይን ማለት ነው። ወይን ወይን ማለት ነው። ጊታር ማለት ጊታር የሚባል የሙዚቃ መሳሪያ ነው። ግሬፕስ ማለት ደግሞ የወይን ፍሬ ወይን ማለት ነው። እሺ አሁን ደግሞ በጄ እንመሰርታለን ማለት ነው። በጄ እችኛዋ ካፒታል ጄ ናት፣ እችኛዋ ደግሞ ስሞል ጄ ናት። በጄ ሁለት ቃላት ስንመሰርት የመጀመሪያው ጃር ነው።
ጃር ማለት ነው እንስራ ማለት ነው። ሁለተኛ ደግሞ ጃኬት ማለት ጃኬት የሚባል የምንለብሰው ኮት ነው። ጃኬት ይባላል። ስለዚህ በጀ መሰረት ቀጥለን ደግሞ የምንመሰርተው ማን ነው? በአር እንመሰርታለን ማለት ነው። በአር ነው። ሰችኛዋ ካፒታል አር ናት። እቺ ደግሞ ስሞል አር ናት። ስለዚህ በአር ስንመሰርት ሮዝ የመጀመሪያው ሮዝ ማለት ነው የጽጌረዳ አበባ ማለት ነው። ጽጌረዳ ወይ ጽጌረዳ አበባ ማለት ነው ሮዝ። ሁለተኛ ደግሞ እንመሰርታለን ሬንቦው ማለት ደግሞ ነው ቀስተ ደመና ማለት ልጆች። ይሄ ቀስተ ደመና ማለት ነው። እሺ ይህን ካየን አሁን ደግሞ የምንመለከተው ምንድነው? አክቲቪቲ 3 ሊስን ኤንድ ሰርክል ዘ ወርድስ ዛት ቢጊንስ ዊዝ ሌተር ጂ በማን ጂ ጄ አር ቢ ኤንድ ዋይ በእነዚህ የሚጀምሩ ቃላትን ምን አድርጎ የተባላችሁ? ክበቧቸው ተብላችኋል ማለት ነው። በጂ በጄ በአር በቢ በዋይ የሚጀምሩ ቃላትን አድርጎ ክበቧቸው ተብላችኋል ማለት ነው። ስለዚህ እነዚህ እናንተ ደግሞ ታደርጋላችሁ ትከባላችሁ ማለት ነው። ስለዚህ አብረን እንስራውን በጂ የሚጀምር ማን አለ ብለናል? በጂ ጎት ጎት ማለት ነው ፍየል ማለት ነው ልጆች። ጎት ማለት ፍየል ማለት ነው። ስለዚህ በጂ የሚጀምር ይሄን ይመስላል። ሌላ በቢ የሚጀምር ደግሞ ማን አለ? በቢ የሚጀምር ቦል ብለናል። ቦል ምን ነው? ኳስ። ይሄ ኳስ ነው ብለናል። አሁን ደግሞ በጄ የሚጀምር በማን? በጄ የሚጀምር ለምሳሌ ጃኬት ምን ነው ብለናል? የምንለብሰው ኮት ጃኬት ይባላል ማለት ነው። በአር የሚጀምር ደግሞ አሁን ትመርጣላችሁ። በአር የሚጀምር ማን አለ? በአር ሬን። ያቺው ሬን ምን ነው? ዝናብ ማለት ነው። ዝናብ ማለት ነው። እሺ በቢ የሚጀምር ደግሞ ባግ ማለት ቦርሳ ማለት ነው። በዋይ የሚጀምር ደግሞ አሁን በማን? በዋይ የሚጀምር የሎ ማለት ነው ብያችኋለሁ። ቢጫ ማለት ነው ማለት ነው። ስለዚህ በዚህ መልኩ እናንተ ልትሰሩ ያስፈልጋችኋል ማለት ነው። እዛ በኋላ እናንተ በደንብ እያወቃችሁ ትሄዳላችሁ ቀለሞች ምን አይነት እንደሆኑ፣ እንዲሁም ደግሞ እንግሊዘኛ እየገባችሁ እንዲሄድ ይሄንን በደንብ ስሩ። አክቲቪቲ ሌሰን 4 ቶኪንግ አባውት ዋን ሰልፍ አሁን ቶኪንግ አባውት ዋን እሺ ማነው ልጆች? ቶኪንግ ማለት ነው። ቶኪንግ ምን ማለት ነው? ማውራት ማለት ነው። ቶኪንግ ማለት ማውራት ማለት ነው። ግን የሚወራው ስለማን ነው? አሁን የምናወራው ስለምንድን ነው? ቶኪንግ አባውት ዋን ሰልፍ ስለ አንድ ሰው ማለት ነው። ዋን ማለት አንድ ማለት ነው። ዋን ሰልፍ ስለ አንድ ሰው ማውራት ማለት ነው። ስለ አንድ ሰው ማድረግ ማውራት። ቶኪንግ አባውት ዋን ሰልፍ ማለት ስለ አንድ ሰው ማውራት እንደሆነ ልትይዙ ያስፈልጋችኋል ማለት ነው። ስለ አንድ ሰው ማውራት። አክቲቪቲ 1 ሊስን ኤንድ ሪፒት ዘ ፎሎዊንግ ኤክስፕሬሽንስ። አሁን ሊስን ማለት ነው ማዳመጥ። ሊስን ምን ማለት ነው? ማዳመጥ ማለት ነው። ይሄ ማዳመጥ። ሊስን ማለት ማዳመጥ ማለት ነው። አልኳችሁ። ኤንድ ሪፒት ኤንድ ማለት እና ማለት ነው።
ኤንድ ምን ማለት ነው? እና ሪፒት ማለት ደግሞ ምን ማለት ነው? መድገም ማለት ነው ልጆች። ሪፒት ማለት መድገም ማለት ነው። ሊስን ኤንድ ሪፒት ነው የተባላችሁት እና አዳምጡና የተባለውን ድገሙ ነው የተባላችሁ። ዘ ፎሎዊንግ ኤክስፕሬሽንስ አሁን ፎሎዊንግ ምን ማለት ነው? ፎሎዊንግ ዘ ፎሎዊንግ ማለት የሚከተሉት ማለት ነው። የሚከተሉትን ማለት ነው። እዚያ ምን አለ? ኤክስፕሬሽንስ ማለት ነው አገላለጾች ማለት ነው። ኤክስፕሬሽንስ ማለት አገላለጾች። ስለዚህ ሊስን ኤንድ ሪፒት ዘ ፎሎዊንግ ኤክስፕሬሽንስ፣ እነዚህን አገላለጾች ምን በሉ አዳምጡና ድገሟቸው። አስተማሪያችሁ እንድትሉት ይሉላቸዋል። ከዛ በኋላ እሳቸውን ሰምታችሁ እናንተ ምን ትላላችኋል። ለምሳሌ ማይ ኔም ኢዝ ምን አለ? ማይ ኔም ኢዝ አለ። አሁን ማይ ኔም ኢዝ የኔ ስሜ። አያችሁ? ወይም ደግሞ አይ አም ማለት ነው። ይሄ አይ አም ማለት ነው። ወይም ባጭሩ ሲጻፍ ደግሞ አይ አም ማለት ነው ልጆች። ስለዚህ ይህ ማይ ኔም ኢዝ ማይ ማለት ማለት ነው የኔ ማለት ነው። አያችሁ? ማይ ማለት የኔ ማለት ነው። ማይ ኔም ማለት ስሜ። አይ አም ማለት ደግሞ እኔ ማለት ነው። እኔ አያችሁ? አይ አም ችኛዋ ባጭሯ ወይም ደግሞ ይሄኛው በረዥሙ አይ አም እንዲህ ተብሎ ከተጻፈ እኔ ማለት ነው። እሺ እኔ ማለት አልኳችሁ። ማይ ፋዘርስ ኔም ኢዝ አያችሁ? ማይ ፋዘርስ አያችሁ? አሁን ማይ ፋዘር ማለት የኔ አባት ማለት ነው። ማይ ፋዘርስ ችኛዋ አፖስትሮፍ ኤስ እንዲህ ሲጨመርባት የኔ አባት። ማይ ፋዘርስ ኔም ኢዝ የኔ አባቴ ስም ዳሽ ነው። አያችሁ? የኔ የአባቴ ማይ ፋዘር ማለት የኔ አባት ማለት ነው። ማይ አፖስትሮፍ ኤስ ችኛዋ አያችሁ? እቺ አፖስትሮፍ ኤስ ትባላለች። እቺ ካለች ባለቤትነት የሚገልጽ ናት። ማይ ፋዘርስ ኔም ኢዝ የኔ የአባቴ ስሙ ማለት ነው። የኔ የአባቴ ስሙ። ማይ ፋዘርስ ኔም ማለት የኔ አባት ስም ማለት ነው። ማይ ማዘርስ ኔም ኢዝ ሌላ ደግሞ እንመልከት። ያችሁ ማይ ማዘር የኔ እናት ማለት ነው። ግን ጨመረ የኔ የእናቴ ስሟ አፖስትሮፍ ኤስ። ማይ ማዘርስ ኔም ኢዝ ይላል ማለት ነው። ማይ ማዘር ኔም ኢዝ ዳሽ። አያችሁ? ስለዚህ እቺ አፖስትሮፍ ኤስ የምትባለውን በሚገባ ያስፈልጋቸዋል ማለት ነው። ማይ ማዘርስ ኔም ኢዝ ማለት ነው። ዚስ ኢዝ ማይ ፋዘር ወይም ደግሞ ዚስ ኢዝ ማይ ማዘር ማለት ይችላላችሁ ማለት ነው። እቺ የኔ እናት ናት። አያችሁ? ዚስ ኢዝ አያችሁ? ዚስ ማለት ለአንድ ነው ይሄ ማለት ነው። አንድ ከሆነ ደግሞ የሚከተለው ማለት ነው ኢዝ የሚለው ዚስ ኢዝ ማይ። እቺ የኔ ይሄ የኔ ማዘር ወይም ደግሞ ፋዘር ብለን ማስቀመጥ እንችላለን። ዚስ ኢዝ ማይ ማዘር ኦር ዚስ ኢዝ ማይ ማዘር እያል እንዲህ ማስቀመጥ እንችላለን። ዚስ ማይ ብራዘርስ ኔም ኢዝ አያቸውን ደግሞ ማይ ብራዘር
ብራዘርስ አያችሁ አፖስትሮፍ ኤስ ኔም ኢዝ ማይ ብራዘርስ ኔም ኢዝ ዳሽ አያችሁ የኔ ወንድሜ ስሙ ዳሽ ይባላል። ስሙን መጥቀስ ይቻላል ማለት ነው። ማይ ሲስተርስ ኔም ኢዝ አሁን ማይ ሲስተርስ ኔም ኢዝ ዳሽ ስሟን ማስቀባት ይቻላል። እቺ አፖስትሮፍ ኤስን ልናስተውል ያስፈልገናል። አሁን በዚሁ ምን እያየን ነው? ፋሚሊ ሜምበርስ ዩኒቱ ላይ የተማራችሁት ፋሚሊ ሜምበርስ የሚባሉትን እነማን? እነ ፋዘር ማዘር ብራዘር ሲስተር እነዚህን እየተማራችሁ ነው ማለት ነው። ሲስተር ሌሎች ማለት አሉ? እነ አንክል እንደዚህ ነው። አንክል ሌላ ኦንት ማለት አክስት። ይሄ አንክል አጎት ማለት ነው። እቺ ደግሞ ኦንት አክስት ማለት ነው። ስለዚህ እነዚህን እየተማራችሁ ነው ማለት በዛው። ሌላ ማለት አለ? እነ ግራንድ ማዘር ሴት አያት፣ ግራንድ ፋዘር ወንድ አያት እያልን እንዲህ አድርገን ስለ ቤተሰብ ዝርዝርም ማወቅ እንድንችል ይመጣ ነው ማለት ነው። እሺ እንግዲህ ለዛሬው ይሄን ያህል ከተማር ይበቃችኋል። ቀጣይ እስከምንገናኝ ጉድባይ ልጆች፣ ደህና ሁኑ።